እነ ሉተር ሲመጡ የብሉይ ኪዳን መጽሐፍን ከአይሁዳውያን ላይ ነው ሄደን የምናየው አሉ። ወሰዱ። ሲወስዱ ይሄ ገጠማቸው። የተቀደስንበትን ምስጢር የያዘውን ትንቢት እንኳን የተቀየረውን ተቀበሉ ማለት ነው። ስጋን ግን አዘጋጀህልኝ ብሎ ጳውሎስ ሲጠቅስ የጠቀሰው መቼስ በመንፈስ ቅዱስ ተነርቶ ነው፣ ተሳስቶ አይደለም አይደል? ስለዛ የጳውሎስ እጅ ላይ የነበረው መዝሙረ ዳዊት ከፕሮቴስታንቱ አሁን ፕሮቴስታንቶቹ ጋር ከያዙት ጋር ይለያያል። መጽሐፍ ቅዱሱ ማለት ነው፣ ልዩነት አለው ማለት ይሄ የተቀየረው ትንቢት ያለበት ቃል ነው እና ትንቢት ደግሞ ከቶ በሰው ፈቃድ አልመጣም ነው የተባለው። በመንፈስ ፈቃድ የመጣውን ትንቢት እንደሆነ በጳውሎስ በቃል አረጋግጦልን አለቀ። ማንም ሰው ይህንን አይከራከርም። ጳውሎስ ትንቢት እንደሆነ እርግጠኛ ማለት ትንቢት እንደሆነ ከነገረን እርግጠኛ እንሆናለን እዛ ላይ። ስለዛ የመንፈስ ቅዱስ ስራ አለበት። መንፈስ ቅዱስ እዛ ጋር መልእክቱን አስቀምጧል። ግን መንፈስ ቅዱስ መልእክቱን ያስቀመጠውን እሱን ግን ቆርጦ አስወጥተዋል። አይሁዳውያን፣ ጴንጤዎች፣ ፕሮቴስታንቶች ምናምን ደግሞ ይኸው ከነሱ ጋር ከአይሁዳውያን ጋር ተባብሮ የመንፈስ ቅዱስን ቃል የእግዚአብሔርን ቃል ቆርጦ አውጥቶታል። ይኸው የለም። ዕብራውያን ምዕራፍ 10ን አውጣ በሌላ መጽሐፍ ቅዱስ ወይም በዚህ ይሄንን እዚሁ ጋር አድርገው እና ሌላ መጽሐፍ አለ። እሺ ሌላ መጽሐፍ ቅዱስ አልያዝኩም። ቆይ በሞባይል ልሞክርልህ። የማይመች እሱን በሞባይል ላውጣልሽ። ቆይ እኔ ላውጣልህ። ቆይ እሱን ቆይ ያው አኪ አውጣ። ናይስ። ዕብራውያን ስንት? 10 እሺ ቁጥር 4 ላይ የኮርማዎችና የፍየሎች ደም ኃጢአትን እንዲያስወግድ የማይቻል ነውና። ትክክል አይደለ ጋይስ? የኮርማዎች የፍየሎች ደም ምናምን የብሉይ ኪዳኑ ማለት ነው። ኃጢአትን ሊያስወግድ በቃ አይችልም። በቃ የማይቻሉ ማለት። ስለዚህማ ወደ ዓለም ሲገባ ጌታ ኢየሱስ ማለት ነው መስዋዕትና መባን አልወደድክም፣ ስጋን ግን አዘጋጀህልኝ። ምንን አዘጋጀህልኝ? ስጋን። እንዳትረሱም ስጋን አዘጋጀህልኝ። በሙሉ በሚቃጠል መስዋዕትና ስለ ኃጢአት በሚሰዋ መስዋዕት ደስ አላለህም ማለት በቃ ይሄ ለእግዚአብሔር ወይ ለአንተ የሚቀርበውን መስዋዕት አልወደድክም እኮ። ስለዚህ ስጋን አዘጋጀህ ለማ ለልጅህ ለኢየሱስ ለቃልህ። ስለዚህም ያንን ስጋ ደግሞ ጌታ ማለት ነው መስዋዕት አድርጎ የተወደደ መስዋዕት አድርጎ ሊያቀርበው ማለት ነው። ስለዚህ የክርስቶስ ስጋ መስዋዕቱን ቀርቦ ነው እኛ ሄዳን ነው የተፈወስ ነው። ስለተፈወስንበት ምስጢር እየተናገረ ነው። ስለዚህም ምን አለ ቁጥር 6 ላይ ሙሉ በሙሉ በሚቃጠል መስዋዕትና ስለ ኃጢአት በሚሰዋ መስዋዕት ደስ አላሰኘህም። በዚያን ጊዜ ኖ በመጽሐፍ ጥቅል ስለ እኔ እንደተጻፈ አምላኬ ፈቃድህን ላደርግ መጥቻለሁ አልኩ ይልና ይላል። ልክ አሁን ጠቅሶ ነው ጳውሎስ የሚናገረው። እንዲህ ይላል። ምን ይላል? ወደ ዓለም ሲገባ መስዋዕትንና መባን አልወደድክም፣ ስጋን ግን አዘጋጀልኝ። ቁጥር 10 ላይ ምንድን ነበር የሚለው? በዚሁም ፈቃድ የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። አሁን ስለተቀደስንበት ሚስጥር ነው የሚናገረው። የኢየሱስ ክርስቶስን ምን ስጋ ስሙ ጋይሱላችሁ። የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። አሁን የተነገረን ስለተቀደስንበት ምስጢር ነው እና ጳውሎስ ስለተቀደስንበት ስለዚህ ታላቅ ምስጢር ሲናገር የጌታን ስጋ ማቅረብ ስለሆነ እሱን እና ይህንን ነገር ደግሞ ወደ ዓለም ሲገባ ምንን አዘጋጀህልኝ ነው ያለው። ቁጥር 5 ላይ እስቲ ጻፉልኝ። ቁጥር 5 ላይ ስለዚህ ወደ ዓለም ሲገባ መስዋዕትንና መባን አልወደድክም፣ ስለዚህ ምንን አዘጋጀህልኝ፣ ምንን ግን አዘጋጀህልኝ ይላል። ትክክል ናይስ። ስጋን ግን አዘጋጀህልኝ። ይሄ ትልቅ የሆነ የመቀደስ ምስጢርን የተናገረበት ክፍል ነው። ስጋን አዘጋጀህልኝ ሲል ይላል ብሎ ነው ከታች ያስቀመጠው እንደምታዩት ይላል። ስለዛ ከብሉይ ኪዳን የጠቀሰው ስለዛ ይህ የመቀደሳችን ምስጢር በብሉይ ኪዳንም ተነግሮ ነበር። አስቀድሞ በነቢያት ተተንብዮ ነበረ። ነቢያት ከሩቅ ሆነው አይተውታል፣ ተናግረውለታል። በመንፈስ ቅዱስ መሪት ትንቢትን የሚናገር ሁሉ ከመንፈስ ነው የሚናገረው እና መንፈስ ቅዱስ ነቢያትን ትንቢት አናግሯል ሲያናግር። ስለዚህ ስለተቀደስንበት ምስጢር ደግሞ አናግሯቸው ነበር። ስለተቀደስንበት ምስጢር ስጋን አዘጋጀህልኝ የሚለውን ቃል አስቀድሞ በነቢይ ተነግሯል እንዳትረሱ። ኦኬ
የቱ ጋር? መዝሙር 40 አወጣው። እዚሁ ጋር እዚሁ ስልኩ ላይ መዝሙር 40 ስልኩ ላይ ስጋን አዘጋጀህልኝ ይላል። መዝሙር 40 ቁጥር 6 ይሄ የእንትኑ ነው። እንደዛ ከሆነ ለስንት ላይ መሰለህ የምታደርገው? 39 ላይ ማለት ነው። 39 ላይ ማለት የምታደርገው አይደል? እንደዛ መሰለኝ። ቁጥር 5 ቁጥር 6 ነው። ቁጥር 5 ነው። ቁጥር 6 መስዋዕትንና ቁርባንን አልወደድክም፣ ስጋን አዘጋጀህልኝ። የሚቃጠለውንና ስለ ኃጢአት የሚቀርበውን መስዋዕት አልሻህም ወይም አልወደድክም ይላል። መስዋዕትንና ቁርባንን አልወደድክም፣ ስጋን አዘጋጀህልኝ። ምንን አዘጋጀህልኝ? ስጋን አዘጋጀህልኝ። ስጋን አዘጋጀህልኝ። ለምን? የምንቀደሰው የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ስለሆነ ማለት እሱ ሲቀርብልን የምንቀደሰው። ስለዚህ የተቀደስንበት ምስጢር ነው የስጋው መዘጋጀት ጉዳይ። አሁን ወደ እንትኑ ሂድ። ስጋን አዘጋጀህልኝ እዚሁ መዝሙር 40 ቁጥር 6 ላይ አሁን ሂድ። እዛው መጽሐፉ ላይ አይታይም በደንብ። መዝሙር 40 ነው። 39 የሚለው ያኛው እንትኑ ስለሆነ ነው። መዝሙር 40 ነው። አንበሳው ቁጥር 6 መስዋዕትንና ቁርባንን አልፈለክም ይልና ጆሮቼን ግን ከፈትክ፣ ስጋን አዘጋጀህልኝ የሚለውን ስጋን አዘጋጀህልኝ የሚለው ጠፍቷል፣ የለም። ስጋን አዘጋጀህልኝ የሚለው የለም፣ ጠፍቷል። በሱ ምትክ ምን አድርገውበታል? ጆሮቼን ግን ከፈትክ። ይህን ያደረጉት እነማን ናቸው? ፕሮቴስታንቶች አይደሉም፣ አይሁዳውያን ናቸው። አይሁዳውያን የእግዚአብሔርን ቃል በመቀየር አንደኛ ናቸው። ቀያይረው የራሳቸው የሆነውን መጽሐፍ ቅዱስም የእኛ መጽሐፍ ቅዱስ አይደለም ብለው ቆርጠው ጥረዋል፣ አውጥተዋል። ይህን ራሳቸው እነ ሰማዕቱ ዩስጢን እነ ቅዱስ ኢራኔስም ነግረዋቸዋል። ኢቨን ድንግል ትጸንሳለች የሚለውን እንኳን አንዲት ወጣት ሴት ትጸንሳለች የሚለው እንጂ ድንግል አይልም ብለው ቀይረዋል፣ ለውጠዋል፣ ማለት ክደዋል። እውነተኛ የሆነ የእግዚአብሔር ቃል ኢየሱስ ነው። እንደምታውቁት እውነተኛው የእግዚአብሔር ቃል ኢየሱስ ነው አይደል? በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል እና እውነተኛው ቃል አብ ማለት እውነተኛው የእግዚአብሔር ቃል ኢየሱስ ነው። ቃል አብ የእግዚአብሔር ቃል ኢየሱስ እና ይህንን እውነተኛውን የእግዚአብሔርን ቃል ኢየሱስን አይሁዳውያን ምን አደረጉት? አንቀበልህም ብለው ሰቀሉት ወይም ለሞት አሳልፈው ሰጡት። እውነተኛውን የእግዚአብሔርን ቃል ኢየሱስን፣ አካላዊውን የእግዚአብሔርን ቃል ኢየሱስን እንደዛ ካረጉ በኋላ በትምህርት በጽሁፍ መልክ የመጣውንም የእግዚአብሔርን ቃል ደግሞ ማጣመም ጀመሩ። እነዚህ ኦልሬዲ ለሰይጣን ተላልፈው የተሰጡ የሰይጣን ማህበርተኞች ሆኑ። እውነተኛ የእግዚአብሔር ሕዝብ አይደሉም። ከዛ በኋላ አይሁዳውያን አንዴ ኢየሱስ መጥቶ እውነተኛው የወይን ግንድ ተገልጦ በእርሱ በማመን በግንዱ ላይ እስካልሆኑ ድረስ እነዚህ እውነተኛ የእግዚአብሔር ሕዝብ አይደሉም። እውነተኛ የእግዚአብሔር ማህበርተኞች አይደሉም። ይልቁንም የሰይጣን ማህበርተኞች ናቸው። ከጌታ ጋር የተቃወመ የሰይጣን ማህበርተኛ ነው። ጌታን የሚቃወም ከሆነ ከጌታ ተቃራኒ ይቆማል። እሱ ህብረቱን ከሰይጣን ጋር ያደርጋል እንጂ ከጌታ ጋር አያደርግም። እና መጽሐፍ ቅዱሳችንን እነዚህ አይደሉም የምላችሁ፣ ፕሮቴስታንቶችን አይደለም አይሁዳውያንን ነው የምላችሁ። ኦኬ፣ አይሁዳውያን እንደዚህ የእግዚአብሔርን ቃል በጣም ስለሚያጣምሙ እሱን የሚያጣምሙትንም ምኑንም ታቅፈው ተቀመጡ። ከዛ በኋላ እነ ሉተር ሲመጡ የብሉይ ኪዳን መጽሐፍን ከአይሁዳውያን ላይ ነው ሄደን የምናየው አሉ። ወሰዱ። ሲወስዱ ይሄ ገጠማቸው። የተቀደስንበትን ምስጢር የያዘውን ትንቢት እንኳን የተቀየረውን ተቀበሉ ማለት ነው። ስጋን ግን አዘጋጀህልኝ ብሎ ጳውሎስ ሲጠቅስ የጠቀሰው መቼስ በመንፈስ ቅዱስ ተነርቶ ነው፣ ተሳስቶ አይደለም አይደል? ስለዛ የጳውሎስ እጅ ላይ የነበረው መዝሙረ ዳዊት ከፕሮቴስታንቱ አሁን ፕሮቴስታንቶቹ ጋር ከያዙት ጋር ይለያያል። መጽሐፍ ቅዱሱ ማለት ነው፣ ልዩነት አለው ማለት ይሄ የተቀየረው ትንቢት ያለበት ቃል ነው እና ትንቢት ደግሞ ከቶ በሰው ፈቃድ አልመጣም ነው የተባለው። በመንፈስ ፈቃድ የመጣውን ትንቢት እንደሆነ በጳውሎስ በቃል አረጋግጦልን አለቀ። ማንም ሰው ይህንን አይከራከርም።
ጳውሎስ ትንቢት እንደሆነ እርግጠኛ ማለት ትንቢት እንደሆነ ከነገረን እርግጠኛ እንሆናለን እዛ ላይ። ስለዛ የመንፈስ ቅዱስ ስራ አለበት። መንፈስ ቅዱስ እዛ ጋር መልእክቱን አስቀምጧል። ግን መንፈስ ቅዱስ መልእክቱን ያስቀመጠውን እሱን ግን ቆርጦ አስወጥተዋል አይሁዳውያን። ጴንጤዎች፣ ፕሮቴስታንቶች ምናምን ደግሞ ይኸው ከነሱ ጋር ከአይሁዳውያን ጋር ተባብሮ የመንፈስ ቅዱስን ቃል የእግዚአብሔርን ቃል ቆርጦ አውጥቶታል። ይኸው የለም እዚህ ጋር። ከዛ በኋላ ከታች ከፈለጉ ዕብራይስጡ ላይ ባይኖርም የግሪክ ሰባ ሊቃናቱ ላይ ግን አለ ይሏቸዋል። ከታች ይኸው ህዳጉ ላይ ምን አሉ? አይ እንዴት ነበረ? እስቲ የሆነ ምንድነው የሆነ ነገር ያስቀምጣሉ እኮ ከላይ። አንድ ሂድ ቆይ እዛው ጥቅሱ ላይ ማብራሪያው ላይ ጨ ነው ምናምን የሚለው ምንድን ነው? ከዛ በጨ ነው የሚሰሩት ነው ምንድን ነው? እስቲ አየህ ጨ ብሎ 6 ዕብራይስጡ ከዚህ ጋር ይስማማል አለ። አየህ ዕብራይስጡ የአይሁዳውያኑ ማለት ነው የማዞሪክ ቴክስቱ። የሰባ ሊቃናት ተርጓሚ ግን አካልን አዘጋጀልኝ አይደለም ስጋን አዘጋጀልኝ ነው። ያው መጽሐፍ ቅዱስ ላይ አካል ስጋ ኢንተርቸንጀብሊ ስለሚቀያየሩ ነው። ስጋን ግን አዘጋጀልኝ ይላል። አካል አይደለም ስጋ ነው የሚለው። ግን ችግር የለም አካል ቢባል አካል ሲባል ስጋ እንደማለት ነው። ያው ብዙ ጊዜ እንደዛ ስለሆነ ማለት ነው። እና ስጋን ግን አዘጋጀልኝ ይላል። ህዳጉ ላይ ቁጭ አድርጎታል ማለት እና የትንቢት ነገር ሲሆን በጣም ጥንቃቄ ይሻል፣ ጥንቃቄ ይፈልጋል። የትርጉም ልዩነት አይደለም ይሄ ኢማጅን ማለት ስተረጉመው በዚህ መልኩም ስለሚተረጉም ነው ብላ አይደለም የምታመጣው። እና ጳውሎስ ከጠቀሰው ጠቀሰው ነው። አስቸጋሪ ነው። አንዳንድ ችግሮች ይኖሩበታል። ይህንም ዝም ብዬ እንደ ምሳሌ አንስቼላችሁ ነው እንጂ አለ። አሁን ይሄ እንግዲህ መዝሙረ ዳዊት አይደለ? እንግዲህ መዝሙረ ዳዊት ላይ እንደዚህ የተወሰነ ወልከፍ ያለ ነገር ስላለው እስቲ ለምሳሌ መዝሙር 110ን እስቲ ያውጣው እንጂ እዚህ ላይ ይሄኛውን እርግጠኛ አይደለሁም። ያሁኑ ግን እስቲ ያውጣው። መዝሙር 110 ነው እንደዛ አካባቢ። እስቲ መጀመሪያ የእንትኑን አውጣው። ምንድነው ስሙ? በስልኩ አውጣው። እስቲ መዝሙረ ዳዊት ምዕራፍ 110 ኦኬ። ይሄ 109 ማለት ነው። ይቅርታ እናት፣ በዚህኛው ስከፍት የ80 ነው ምናምን ነው። እግዚአብሔር ጌታዬን ወይም ጌታ ጌታዬን ማለት ነው ጠላቶችን ለእግርህ መቀመጫ እስካደርግልህ ድረስ በቀኜ ተቀመጥ አለ። እግዚአብሔር የኃይልን በትር ከጽዮን ይልክልሃል፣ በጠላቶች መካከል ግዛ። ከአንተ ጋር ቀድሞ በኃይልህ ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩህ ይላል። ከመች? ከአጥቢያ ኮከብ አስቀድሞ። ፕሮቴስታንቶች ይህንን ጥቅስ ታውቁታላችሁ ብዬ ተስፋ አደርጋለሁ። እንግዲህ ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ። መቼ? ከአጥቢያ ኮከብ አስቀድሞ። አንተ እንደ መልከ ጼዴቅ ስርዓት ለዘለዓለም ካህን ነህ ብሎ እግዚአብሔር ማለ። አይጸጸትም። ይሄ በቃ ሜሲያኒክ የሆነ ፕሮፌሲ ነው። ይሄ ስለ መሲሁ የተነገረ እንትን ነው፣ ትንቢት ነው እንጂ። ቆይ ይሄኛውን እርግጠኛ አይደለሁም፣ ግን እስቲ ቆይ እዛኛው ላይ ቼክ እናደርገው። ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ ይላል። የጌታን ቅድመ ዓለም የነበረ ውለቱንም እንደ ማስረጃነት ሊጠቀስ ይችላል። ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ መዝሙር 110 ላይ እግዚአብሔር ጌታዬን ጠላቶችህን ለእግርህ መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። እግዚአብሔር ብርቱ በትርህን ከጽዮን ወደ ውጭ ይሰዳል፣ አንተም በጠላቶችህ መካከል ሆነህ ትገዛለህ። እስቲ ምንድን ነው የሚለው? ለጦርነት በምትወጣበት ቀን ሰራዊትህ በገዛ ፈቃዱ በጎንህ ይቆማል። ከንጋት ማህፀን ምን ስለዛ የለም ማለት ነው። በቅዱስ ግርማ ቀን እንደዚህ እንደዛ እንደ መልከ ጼዴቅ ስርዓት ብሎ ይቀጥላል። ስለዛ ከአጥቢያ ኮከብ አስቀድሞ ከሆድ ሞለድ ወለድኩ የሚለው ምንድነው? ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ የሚለው ቃል የለም ማለት ነው። እዚህ ላይ በዛኛው በኩል የለም፣ በዛኛው በኩል ናቱ። ኧረ ወገን
አይደለም እንደ መልከ ጼዴቅ ስርዓት አንተ ለዘላለም ካህን ነህ ብሎ እግዚአብሔር ምሏል። እርሱ ሀሳቡን አይለውጥም። ጌታ በቀኝ ነው እንዴ? አይደለም። እዚህ ላይ ግን ምን ይላል? ከአንተ ጋር ቀድሞ ቁጥር ስንት? ቁጥር 3 ነው። ከአንተ ጋር ቀድሞ በኃይልህ ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ኮዶለርጉና ከአንተ ጋር ቀድሞ በኃይል ቀን በቅዱሳን ብርሃን። ስለዚህ እኮ ይህን ጥያቄ በውስጥ የጠየቁኝ ሰዎች እኮ ትክክል ናቸው ማለት እኮ አኪያ። ለምሳሌ አንድ ኦርቶዶክሳዊ ይህንን ጥያቄ በውስጥ ጠይቅልኝ ብሎ የጠየቁ ሰዎች በኦርቶዶክሳዊ እይታ ትክክል ናቸው ማለት ነው። እነሱማ ያው ከእኛ አንጻር ከሆነማ ትክክል እኮ ነው። ግን እንትን ነው እኮ አንድ ኦርቶዶክሳዊ እኮ ነው ያለው። አንድ ኦርቶዶክሳዊ ከእስልምና ጋር ንጽጽር ሲሰራ ወይንም ከእስልምና ጋር ብቻ አይደለም። አሁን እኮ ንጽጽር የሚሰራው ሰውዬ የራሱ የኦርቶዶክሳዊን እምነት ነው የሚያቅበው፣ የሚጠብቀው፣ የሚያስተምረው። በዛን ሰዓት ተዋቸው፣ እንደ ሙዳቸው ተዋቸው ማለት ያው ያን ያህል እንትን ስለማይል ግን ያው ጥንቃቄ ይፈልጋል። ይህ ጥቅስ ኢተርናል ጀነሬሽን የሚያሳይ አይደል? ሰው አይሁዶች ሻሩት ማለት አጠፉት ማለት ነው። ከዛ ፕሮቴስታንቶች ይህን ተቀበሉት። አንድ ወረደ ስለሚቀበሉት ታማኝ ሆኑት። እንደዚህ ነው የሚያደርጉት። አሁን እንትንንም ከፈለክ ዝም ብለህ አሁን በከፍት በዚህ አይነት ዝም ብለህ የፕሮቴስታንቶች እንትን የእንግሊዝኛ መጽሐፍ አለው ላይ የስልክ ላይ እናቱ እኔን ነው ወይስ እሱ? እሺ ቆይ አፖስትል ናቱን ነበረ። እሺ ነቢይ ናቱ ቀጥል። እሺ ፕሮፌት ናቱና አፖስትል ናቱ ፕሮፌት አሉ። እንግሊሹም ሌላ የሚለው ኦኬ። እሺ ለክፈተ ኒው ኢንተርናሽናል ቨርዥንን ነው ወይስ ኬጄቪ? የቱን ልክፈት? ሳኪ ኒው ኢንተርናሽናል ቨርዥንማ በቃ አይኖረውም። ያው የራሱ እኮ ነው፣ ተመሳይ ነው። ኤንአይቪ እኮ ይሄ ነው። እስቲ ኬጄቪ ኤንአይቪ አይኖረውም። እስቲ ክፈት ውስጥ ኤንአይቪን ምናልባት። ኦኬ የለውም። ዮር ትሩፕስ ዊል ቢ ዊሊንግ ኦን ዮር ዴይ ኦፍ ቦትል arrayed in holy splendor, your young men will come to you like dew from the morning womb ይላል። እየተለየ ነው ሲጀምር። እስቲ እንትንስ ኬጄቪ እንግዲህ የድሮ እንትን ነው፣ እንግሊዝኛ ነው። ግን እስቲ ኦኬ አሁን ኬጄቪ ምናልባት ኬጄቪ የለውም፣ አይቼዋለሁ ከዚህ በፊት አይመስለኝም። ሌላ የሚለው the people shall be willing in the day of the power in the beauties of holiness from the womb of the morning እያለ ይቀጥላልና ሌላ የሚያወሩ። እሺ እኔ ደግሞ የግሪክ ሰባ ሊቃናትን የእንግሊዝኛ ተርጓሚ ላውጣ። ቆይ የብሬንተንስን ታዋቂው የብሬንተንስን ነው። አንዴ ሁለት መጽሐፍ ቅዱስ ጎን ለጎን አድርጌ ላሳያችሁ ነው። ከአጥቢያ ኮከብ አስቀድሞ
ከሆድ መውለድ ወለድኩ ከሆድ ወለድኩ ነው የሚለው። እንደ ከፈኩት ዲያ አርክል አድርግበት። ሳል 110 ላይ I have begotten thee ወለድኩ from the womb ከወድ before the morning ከአጥቢያ ኮከብ ማለት ከንጋት ኮከብ ከንጋት ማለት ነው። አስቀድሞ ከዛ ወለድኩ ከወድ ወለድኩ የሚለው ይሄ ቃል ቀጥታ ሰባ ሊቃናት ላይ አለ። ቅድም እናቱ ያሳየን መጽሐፍ ቅዱስ ላይ ቁጭ እንዳሉ ምናልባትም ደግሞ ብዙዎቻችሁ ላይም አለ። ያው የትኛውም ፕሮቴስታንት አሁን ኖርማሉን መጽሐፍ ቅዱስ ቆይ ለምን አውጥቼ አላሳያችሁም? ይሄ ማለት ነው። ይሄ መጽሐፍ ቅዱስ ለምሳሌ ገለጥ ስናደርገው መዝሙረ ዳዊት እሺ መዝሙር 40 አዎ ኖ 110 ነው። ምን ሆኜ ነው? እግዚአብሔር ይኸውልህ እግዚአብሔር ጌታዬን ጠላቶችን ለእግርህ መቀመጫ እስካደርግልህ ድረስ በቀኝ ተቀመጥ አለው። እግዚአብሔር የኃይልን በትር ከጽዮን ይልክልሃል፣ በጠላቶችን መካከል ግዛ። ከአንተ ጋር ቀድሞ በኃይል ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ ይላል። የትኛው መጽሐፍ ቅዱስ? ይኸው ስዘጋው ይሄ ማን ያሳተመው? ይሄ የኢትዮጵያ መጽሐፍ ቅዱስ ማህበር ብላይና አዲስ ኪዳን ስንት 66ቱን የያዘው። አሁን ይሄ አዲሱ መደበኛ ትርጉም ላይ የለም። ለምንድን ነው? በቃ አለቀ። ይሄ አንዳንዶቹን ኢንቴንሽናሊ አይሁዳውያን እንትን ይላሉ፣ ያጠፋሉ ኢንቴንሽናሊ። አንዳንዶቹን ደግሞ ምናልባትም እንግዲህ ለየት ያለ ቴክስት ሲያገኙ ወደዛ እያደሉም ሊሆን ይችላል። እና አይሁዳውያን ዝገት ናቸው። እዚህ ላይ በጥንቃቄ ይፈልጋል። አኬ ግን ጥያቄ አለኝ። አዲሱ መደበኛ ትርጉም ከራሱ ሳይሆን ቃል በቃል ከግሪክ ነው አይደለ? ማን ነው የተረጎመው? ከግሪክ አይደለም። ከየት ነው የተረጎመው? ማን ነው? ከኤንአይቪ ነው የወሰደው። እስከማውቀው ከኤንአይቪ ነው። ግን የብሉይ ኪዳኑ ከሆነ አዎ ከዕብራይስጥ ነው፣ ከአይሁዳውያን ማለት ነው። ከማዞሪክ ቴክስት ከዕብራይስጥ ስትል ከማዞሪክ ቴክስቱ ማለት ነው። አይሁዳውያን በዚህ በስንተኛው ክፍለ ዘመን ነው? ከ10ኛው ክፍለ ዘመን አካባቢ ላይ ባመጡት እሱ የአይሁዳውያን መጽሐፍ አሁን ለምሳሌ ትክክለኛ አይደለም የሚባለው ነገር እንደቀረ የአሁኑ ስኮላሮች ይናገራሉ። በተለይ የባህር ጥቅል የሚለው ከተገኘ በኋላ ማለት ነው። አብዛኛው ከዛ ጋር ስለሚመሳሰል ልክ ምንድን የትኛው እንደቀረ? አይ የባህር ጥቅል አታውቅም? በባህር ጥቅል የተገኘውን አብዛኛው ከዛ ጋር የሚመሳሰለው አታውቅም? አይሁዳውያን ከሰብቷጀቱ ጋር የሙት ባህር ጥቅል ለማለት ነው። ዴድ ስክሮል ለማለት ሙት ባህር ጥቅል። አዎ ኦፍ ኮርስ ችግር የለም። እሺ አሁን ቀጥል። ምንድን ነው ታዲያ? ምን ኩስ የትኛው ሰብቷጀቱ ጋር ከአብዛኛው ጋር ስለሚመሳሰል ብዬ ነው የገባሁት ማለት ነው። ኦኬ የትኛው የሙት ባህር ጥቅሉ ነው? አዎ ኦ ናይስ። እሺ እና ጥሩ ነው እሱ። ስለዚህ ይሄ በተለይ ሰባ ሊቃውንቶቹ አብዛኞቹ ትክክል አይደለም ብሎ እንትን የሚሉት ቀርቷል የሚባለው ትክክል አይደለም እንዴ? ምናልባት ግልጽ አይደለም ሀሳቤ። ግልጽ አልሆነልኝም። በጣም ይቅርታ። አንዴ እስቲ ግልጽ አድርግልኝ። ይቅርታ። አይ በቃ እሺ፣ ግልጽ ካልሆነልህ አይ
በብዙዎች ዘንድ ሲተች ነበረ። በተለይ ማዞሪቲክ ቴክስት ማዞሪቲክ ቴክስት ትክክል አይደለም ተብሎ ማለት ነው። ምክንያቱም ያው አብዛኛው አይሁዶች አበላሽቷል ብሎ ስለሚታሰብ ማለት ነው። በተለይ የሙት ባህር ጥቅል ከተገኘ በኋላ አብዛኛው ቅጂዎች ከሱ ጋር ስለሚመሳሰል ያው አሁን ስኮላሮች አብዛኛው ከሱ ጋር ስለሚመሳሰል ማለት እንትን ስለሚሉ ነው ስለሚያመሳስሉ ብዬ ነው የጠየቁት። ከታች እየጻፍኩ ስለሆነ ነው እንደ እያገኘው ያሉንኩት በጌታ ስም። የሙት ባህር ጥቅል ተነሳ ማነው ተገኘ። ከዛ በኋላ የእንትን አንተ ሌላ ነገር ነው ያስቆጠው። በቃ አይ ግልጽ እኮ ነው ያወራው። እስቲ ቆይ አይ ተረድተዋል። ናታን ተረድቶ ሊሆን ይችላል። ናታን ነው ወይስ እስቲ ያው ፕሮፌቲ አንተን አይ እየሰማሁት አልነበረም። በእርግጥ ለእኔ ስላልነበር ስማው እስቲ ካዶሽ ለመጨረሻ ጊዜ አንዴ ድገምልኝ ከይቅርታ ጋር። አይ ለመጨረሻ ጊዜ አንዴ ስደግም እንዴት መሰለ፣ በተለይ ይሄ የመዝሙር 103 ከቁጥር 50 ምናምን 5 ምናምን ያለው የለ መዝሙር 103 ያለው አሁን ቅድም ያነበባችሁት ማለት ነው። አስቀድሞ መዝሙር 110 እሺ ይሄኛው ቅጂ ከማዞሪቲክ ቴክስት አይደል የተወሰደው? የትኛው? ይሄ ከአጥቢያ ኮከብ አስቀድሞ ከወድ ወለድኩ የሚለው? አይ አይደለም፣ ያኛው አሁን በአዲሱ መደበኛ ትርጉም ያለው ማለት ነው። እሺ በቃ አይተው በእናትህ አንተ ቀልድ ነው ያዝከው። እና ኧረ አይደለም እባክህን እየሰማሁ ነው እንዴ ምን ሆናል? ኦኬ ስለዚህ አብዛኛው አሁን ቅድምም እንዳልኩት ያው በተለይ የሙት ባህር ጥቅል ከሱ ጋር ከማዞሪቲክ ቴክስት ጋር ስለሚመሳሰል ያ የማዞሪቲክ ቴክስቱ ትክክል አይደለም ተብሎ የሚባለው አሁን ቀርቷል እያልኩ ነው። ምናልባት ማን ያለ እንደዛ ማን ነው እንደዛ ያለ? ማን ነው እንደዛ ያለ? ለምሳሌ ዴድ ሲ ስክሮልስ ላይ ማለት ነው። ለምሳሌ መጽሐፈ ሄኖክ ለምሳሌ መጽሐፍ ቅዱስ እንደሆነ ኦተሪቴቲቭ የሆነ ባለስልጣን የእግዚአብሔር ቃል እንደሆነ ተደርጎ የተቀመጠው እሱ ማዞሪቲክ ቴክስት ላይ ያለ እንደ መጽሐፈ ሄኖክ ለምሳሌ እንደ ምሳሌ ነው። ካዶሽ አጨርስ እየሰማሁ ነው። ይኸው በቃ እሱ ነው ጥያቄ። አይ መጽሐፍ ሄኖክ በየትኛውም ቅጂ ያለ እንዴ? እኔ እንጃ ካለ ንገረኝ። የሙት ባህር ጥቅል እኮ እያልኩ እኮ ነው። እሱን አይደል ያመጣኸው? የሙት ባህር ጥቅሉ ራሱ ሄኖክን ልክ እንደዛ አይነት ነገር አስመስሎ ነው የሚያስቀምጠው። የተቀመጠበት መንገድ በምን መልኩ ነው? በዚህ በኦተሪቴቲቭ የሆነ የእግዚአብሔር ቃል ነገር ተደርጎ ነው በማህበረሰቡ ዘንድ ተይዞ እንደተቀመጠ ተደርጎ የተቀመጠው። ላሳየህ ካለ ማሳየት ትችላለህ፣ ችግር የለውም። እሺ ላውጣልህ አንዴ። እኔ የዴድ ሲ ስክሮልስ እንትን ቅጂው ስላለኝ እሱን እያወጣሁልህ ግን ማለት ነው ብሩስኪ የማዞሪቲክ ቴክስቱ ስህተት ነው እኮ የምንልበት ምክንያት አንዱ ለምሳሌ ጳውሎስ ያው ቅድም ያሳየነው አለ መዝሙር 40 ላይ ስጋን አዘጋጀህልኝ የሚለውን ጆሮችን ከፈትክልኝ ነው የሚለው። የቱን ነው የምትቀበለው አንተ? ስጋን አዘጋጀህልኝ የሚለውን ወይስ ጆሮችን ከፈትክ የሚለውን? አይ ስጋን አዘጋጀህልኝ የሚለውን የሚቀበለው ግን አዲሱ መደበኛ ትርጉም ላይ ግን ስጋን አዘጋጀህልኝ የሚለውን አጥፍቶታል። የለም አዲሱ መደበኛ አብዛኛው ከኒው ኢንተርናሽናል ቨርዥን ስለተወሰደ እዛ ላይ ስለሌለ ነው እኮ። ታዲያ ስህተት ነው ወይስ ትክክል? ቴክስቱዋል ክሪቲሲዝም የሚያቀርቡት ያው ሊከራከሩ ይችላሉ። እኔ ግን የሚቀበለው ያው ያኛውን ነው። እሱን እኮ ነው የምልህ እኮ አንተ ራስህ
እሺ ይኸውልህ አንዴ ዴድ ሲ ስክሮልስ ባይብል የሙት ባህር ጥቅል መጽሐፍ በነ ማርቲን አቤግን የተዘጋጀው። ማርቲን አቤግ የዴድ ሲ ስክሮልስ ስኮላር ነው እና ማርቲን አቤግ። እሺ ከዛ በኋላ የት እንሄዳለን? ትጫንና ኢኖክ ላይ ትሄዳለህ። ፈርስት ኢኖክ ላይ ከዛ በኋላ ትገልጣለህ። መጽሐፈ ሄኖክ ለብዙዎቹ ነን ብብሊካል እንደሆነ መጽሐፍ ቅዱሳዊ እንዳልሆነ ይታወቃል። እነዚህም ያው ፕሮቴስታንቶች ናቸው። ነን ብብሊካል ብሎ ነው ያስቀመጡት። ተመልከቱ። ኦፍ ኦል ዲ ነን ብብሊካል ቡክስ መጽሐፍ ቅዱስ ላይ ካልተካተቱት መጽሐፍት ውስጥ ፋውንድ ኢን ደ ኬቭስ ዋሻዎች ውስጥ ከተገኙት ማለት አድጀሰንቱ ዴድ ሲ የሙት ባህር አካባቢ ካለው ዋሻዎች ውስጥ ከተገኙት ነን ብብሊካል ከሆኑ መጽሐፍት ውስጥ the one that offered the most promise of having been considered authoritative to the Jewish community at Qumran is ፈርስት ሄኖክ። ምንድነው እያለ ያለው? አሁን መጽሐፍ ቅዱስ ተብሎ ካልተካተቱት መጽሐፍት ውስጥ ማለት ነው። እሺ እንዴ the one that offers the most promise of having been considered authoritative to the Jewish community በአይሁድ ማህበረሰብ ውስጥ ኦቶሪቴቲቭ ባለስልጣን የሆነ መጽሐፍ እንደሆነ ማለት እንደዚህ አይነት እንትን የሚይዘው ምንድን ይላል? ፈርስት ሄኖክ ነው። that some have considered this writing to be God's word is without question እንደ እግዚአብሔር ቃል ይቀበሉት የነበሩ ሰዎች እንዳሉ ምንም ከጥያቄ ራሱ ውጭ ነው ይላል። የእግዚአብሔር ቃል God's word መሆኑን is without question ምንም በቃ ጥያቄ እንኳን በማያስነሳ ደረጃ it was quoted by the writer of ተጠቅሷል። ደግሞ ይሄ ፈርስት ሄኖክ ይሄ መጀመሪያ ሄኖክ ደግሞ ወይም መጽሐፍ ሄኖክ ተጠቅሷል። it was quoted by በማን the writer of the New Testament book Jude በይሁዳ መልእክት ጸሐፊ ተጠቅሷል። ይሄ መጽሐፍ ሄኖክ and has been held in high regard by Ethiopian Christians በኢትዮጵያ ክርስቲያኖች በትልቅ ክብር ደግሞ ተይዟል ይላል። አንድ ደግሞ በኢትዮጵያ ክርስቲያኖች ምናምን ሲል ደግሞ ሌላ ሰው እንዳይመስላችሁ ያው ቅድም ያሳዩአችሁ ሰው ነው። ወደ ከቨር ቤጁ ሊድ ይሄ የሙት ባህር ጥቅል መጽሐፍ ቅዱስ ነው። ወደ እንግሊዝኛ ተርጉሞት ማለት ነው። እና ማርቲን አቤግ አዘጋጅቶት ነው። ያው ማርቲን አቤግ ነው እና እንደምታየው ነው ወዳጅ ሆይ ከጠየቁት ውጭ ነው ባይዘው አንተ ያወራው። አይ ስህተት አይደለም ማለት ስህተት እንትን ማጆሪቲ ቴክስት ስህተት አይደለም ስትል በሁለት ማስረጃ አሳየው። አንድ በራስ ማስረጃ አሳየው። ስጋን አዘጋጀህልኝ የሚለው ነው እንጂ የማጆሪቲ ቴክስቱ ስጋን አዘጋጀህልኝ የሚለው የለም። ስለዚህ ስህተት እኔ እሱን አልቀበልም ማለት ስለዚህ ስህተት መሆኑን አንተ ራስህ መሰከርክ። ሲቀጥል ደግሞ ማነው ዴድ ሲ ስክሮልስ እነዚህ የሙት ባህር ጥቅል ላይ ባይዜም ሄኖክን ብቻ አይደለም ሌሎችንም የማትቀበላቸውን መጽሐፍት እያወጣሁ ላሳይ ይችላሉ። ልክ እንደዚህ ኮንሲደር ይደረጉ እንደነበሩ የተነገረባቸውን ማለት ነው ጁቢሌስን ጨምሮ እና እንደዛ ነው ወዳጄ። ዩ ጋይስ ሁላችሁንም በደንብ እናመሰግናለን። አኪዋ በጣም ዲሱ ቻው። በቃ ልደውልልሽ አብሮዲ። እሺ ሲሶ እንኳን ተወለድክ ሃፒ በርዝዴይ ብያለሁ። ቴንክ ዩ ካዶሽ በጣም ቴንክ ዩ ካዶሽ በድጋሚ እንኳን ተወለድሽልን ብሮዲ። አኪዋ ቴንክ ዩ ቢግ ብሮ እንዳለ ደግሞ ታላቅ ናቱ ቢግ ብሮ እንዳለ ነው። ቢግ ብሮ እንዳለ ፂም ነው የሚበልጠህ እኮ እንጂ ቢግ ብሮ እንዴት ይባላል? አንተ በ10 ዓመት እኮ ነው የሚበልጠው እኮ። እኔ እኮ ግን እንትን ነው የሚለኝ እኮ ግራ ኧረ ስም አታጥፋ። ወጣት ያደርግ እንዳያስብ እንደ መች 15 ልታደርገው ነው ማነሳስ ከ4 ዓመት ከ3 ዓመት በላይ ማበልጠኝ ወጣት ያደርገው እንዳያስቡኛ ነኝ
እንትን እኮ ናቱ ታውቃለህ። ቅድም ስናገር ነበር አኬ 30ን ሁለቴ ነው ያከበረው። ሶስተኛ ነገሩ ጺሙ ያጋልጠዋል። ዝም በለው ትልቅ እንደመሰለ እንትን አንድ ወንድም ደግሞ ምን አለ ከታች ታዲያ አይዛያ 9:6 ላይ ያለውን ለምን ከማዞሪቲክ ወሰዳችኋል? አይ ከማዞሪቲክ ወስደን አይደለም ግዕዙ እንደዛ ነው የሚለው እና እንደዛ ነው። በሉ ቻው በቃ ባሮኬ ደውልልሻለሁ አባቢ። እሺ ጋይስ እሺ ራሴ ደውላለሁ፣ ችግር የለም አታስቡ፣ ደውላለሁ። ወደ በኋላ ሰው ወጣ ደውላለሁ። እሺ አኬዎ መልካም ጊዜ ይሆንላችሁ።